አርነኑ አረስቲክሙ የነበረው በግዙ አረስቲክሙ ሀበ እግዚአብሔር አምላክነ የነበረውን በግዙ ወደ ዝሉ ወስደው ሀበ እግዚአብሔር አምላክነ። ስለዚህ እዝልና ግዝ ልዩነቱ ምን እንደሆነ በተለይ ዲያቆናት እነሱ ካለው በኋላ በቅዳሴ ውጭ ላይ ይሄ ይባላልና ለዲያቆናት በተለይ አንዳንድ ነገሮችን እዚህ ጋር ታገኛላችሁ። ጠቃሚ የሆኑ ነገሮችን አብራችሁ ቆዩ። እነዚህ ምልክቶች አሉ እዚህ ጋር ለኪ ሰላም ለኪ እንዘ ንሰግድ ንብለኪ በእንተ ዝናፈቅረኪ 30 እነዚህን የሰርቻለሁ። ጸልዩ በእንተ ሰላም የሚለውን ስለ ግዝና እዝል ቅዳሴ ልዩነት ብዬ በሰራሁት ላይ የሰራሁት አሁን ድጋሚ እዚህ ጋር መጣ። ስለዚህ ልዩነቱ ምንም ልዩነት የለም፣ ታዩታላችሁ እንግዲህ። ስለዚህ እነዚህን ወደ ዝል እነዚህ ምልክቶች በግዝ ነው አሁን ያዜምኳቸው፣ ወደ ዝል ብንወስዳቸው ሰላም ለኪ እንዘ ንሰግድ ንብለኪ በእንተ ዝናፈቅረኪ። ይህ 30 በዝል በግዝ 30 ያልኩትን በዝል ዜማ የለውም የ30 የሚለው ማለት ነው። ስለዚህ እሱን እናያለን ማለት ነው። እና ቪዲዮ እንግዲህ በፓርት እየከፋፈልኩ የምሰራው ክፍል 1 ክፍል 2 እያልኩ የመጣሁት አለ። እዚህ ጋር ስንደርስ ይህንን ክፍል ሰጠዋለሁ። ስለዚህ እንዴት ነው የምለው? አርንኑ ይሄ ግዙ ነው። መጀመሪያ በግዝ ልበላችሁ። አርንኑ ይሄው 30 አርሥቲክሙ በቅዳሴ መጻሕፍት ላይ በላይ የሚጻፍ በቀይ የሚጻፈው ነገር የዝሉ ይሆናል ማለት ነው። የዝሉ አርሥቲክሙ እነዚህ አሁን በቀይ የተጻፉ በላይ ነው የምታገኟቸው ከዚህኛው በላይ። ስለዚህ ለዝሉ የተጻፈ ማለት ነው። መጀመሪያ ግዙ በላይ የዝሉ ምልክት ይጻፋል ማለት ነው። አርሥቲክሙ ሀበ እግዚአብሔር አምላክነ። አሁን በላይ የተጻፈ ሌላ ምልክት ታያላችሁ? አይታይም። ስለዚህ እነዚህ ምልክቶች በሙሉ እዚህ ጋር ኮመን ናቸው። ጸልዩ በእንተ ሰላም ላይ እንደሰሩት ማለት ነው። እኪ ማለት እንዘ ንሰግድ ነው ለኪ ቅድም ብዬላችኋለሁ። አሁን በግዝ ነው ያልኩት፣ በግዝ ማለት ነው። ስለዚህ በደገብሩ ካህን እዚህ ጋር እንግዲህ የቀደሰው ቆሞስ ከሆነ በደገብሩ ቆሞስ እዚህ ጋር ቆሞስ ሊሆን ይችላል። ጳጳስ ከሆነ ከቀደሱ ደግሞ እንግዲህ በእደ ብፁዕ ሊቀ ጳጳስነ እንላለን ማለት ነው። እዚህ ጋር እንደቀደሰው እኔ ካህን ብዬ ነው የወሰድኩት። እሺ ከዚያ ይሄ በእንተ ዝናፈቅረኪ ነው። እዚህ ጋር ጭረትና ድፋታለች። በስል ደረቷ በእደ ገብሩ ካህን በእንተ ዝናፈቅረኪ ቅድም አዚሜዋለሁ። እነዚህ ስም ዝርዝራቸውን ስናገር ማስታወሻ መያዝ ማለት ነው። ከመይባርክሙ አሁን እዚህ ጋር እላይ ምልክት አለ። እላይ ከዚህኛው ላይ ሌላ ምልክት እዚህ ጋርም አለ። ስለዚህ በቀይ ነው የሚጻፉ ብያቸዋለሁ። በቀይ በጥቁር ከተጻፈ ደረብ ነው እንጂ ለዝል ቅዳሴ ምልክት አይደለም። እዚህ ጋር አሁን በቀይ ማስቀመጥ ስለማልችል ቦርድ ስለሆነ ነው እንደዚህ የተቀመጡ። እነዚህኞች አሁን ስለ ዝልና ስለ ግዝ እያወራሁ ስለሆነ እኔ ስለ ድርብ ሳይሆን እነዚህ በላይ ያሉት በዝላቸው ከመይባርክሙ ክትጠብቃለች። በተለይ ዲያቆናት ከመይባርክሙ ትላለች። ከመይባርክሙ የሚባል ትላ ይባርር ከመይባርክሙ ይች ክትጠብቃለች። ከዚያ ህዝቡ ምን ማለት አለበት? አሜን ይኸው ቡበይ ያስተማርኳት በብዛ ሳህሉ ወምሕረቱ ሳህሉ ቡበይ ብዬ ያስተማርኩት አሜን እግዚአብሔር ይባርከነ። እዚህ ጋር ለሚመናል ለህዝቡ ርቻ አትጠብቁም። ይባርከነ ደረቷ ወይሳሃለን በእንተ ዝናፈቅረኪ ነው። እንደዚህኛው በእደ ገብሩ ካህን በእንተ ዝናፈቅረኪ
እግዚአብሔር ይባርከነ በእፈ ተመሳሳይ ስለሆነ ማለት ነው። ይሄ አሁን በምን ያልኩት በግስ በዝል ብንመጣ አድነኑ አረስቴከሙ በላይ የተጻፉት ለዝሉ በላይ የተጻፉ በቀይ የተጻፉ ምልክቶችን ነው ወስደው ብያቸዋለሁ። እዚህ ጋር በቀይ የተጻፈ ይታለ ይሄንኛው እዚህ ጋር ቀይ ስለማይጽፍልኝ ነው ቦርዱ። እንግዲህ አረስቴከ ሁለት አረስቴከሙ ዞሮ ግን ሰላም ለኪ ነው ምልክቱ። በዚህ ወደ ላይ ስትሄዱ ሌላ ምልክት ስላለ ራሱ ይሄን የሚወስድ አረስቴከሙ ሰላም ለኪ። እነዚህ ምልክቶች ኮንስታንት ማለት ቋሚ ናቸው ብያቸዋለሁ። አይለወጡም። ለዝሉም ማለት ነው ለግዙም ተመሳሳይ ናቸው። ከዚያ ሀበ እግዚአብሔር አምላክነ ፍጽምት ወፍቅር ያልኩት ላይ ጸልዩ በእንተ ሰላም ፍጽምት ወፍቅር ያልኩት ላይ የሰራሁት ጋር ሄዳችሁ ሸክ ብታደርጉ ተመሳሳይ ነው። ዜማውም ምልክቱም ይሄ ነው። ዜማው ሀበ እግዚአብሔር አምላክነ እንዘ ንሰግድ ንብለኪ በእደ ገብሩ ካህን በእንተ ዝናፈቅረኪ ይሆናል እዚሁ ማለት ነው። ከመይባ እዚሁ መላይ ነው ደረቷ ከመይባ ይባ ባ እዚች ጋር ድፋቷ ለላይኛው ከመይባረክሙ ወደዚያ ንብር ነው። ከዚያ አሜን እግዚአብሔር ይባርከነ ወይሳለነ ህዝቡ በእንተ ዝናፈቅረኪው በእደ ገብሩ ካህን እንዳልኩት አሜን እግዚአብሔር ይባርከነ እንላለን ማለት ነው። ሌላው እዚች ጋር ዲያቆናት እዚች ጋር ሀበና ቅድመ ሁለቱንም መጠቀም ይቻላል፣ ችግር የለውም። ሀበ እግዚአብሔር ካል ሀበ ማለት ወደ የሚል ፕሪፖዚሽን ነው። ሀበ ማለት ቱ ማለት ነው በእንግሊዝኛው ማለት ነው። ሀበ እግዚአብሔር ወደ እግዚአብሔር። ቅድመ ካላችሁ ደግሞ ቅድመ እግዚአብሔር በእግዚአብሔር ፊት ማለት ነው። በእግዚአብሔር ፊት ራሳችሁን ዝቅ ዝቅ አድርጉ ወይም ደግሞ ወደ እግዚአብሔር ራሳችሁን ዝቅ ዝቅ አድርጉ ማለት ስለሆነ የተለየ ያን ያክል የተለየ ትርጉም ስላለው በሁሉም ምንድነው ይሄ መጠቀም ትችላላችሁ። ከሁለቱ አንዱን መጠቀም ትችላላችሁ። እዚህ ጋር ግን በእደ ገብሩ ካህኑ ከቀደሰ ቆሞስ ጳጳስ ሊሆን ይችላል። ጳጳስ ከሆኑ በእደ ገብሩ ሳይሆን በእደ ብፁዕ ነው የሚባል። በእደ ብፁዕ ሊቀ ጳጳስነ ይባላል ማለት ነው። ስለዚህ በግዙ እንዴት ነው ያልኩት? አድንኑ ድ ምላሴ ትንሽ ወደ ር እየወሰደ አስቸግሯል። ድን ለመጥራት እንግዲህ አድንኑ አርሥቲክሙ ሀበ እግዚአብሔር አምላክነ በእደ ገብሩ ካህን ከመ ይባርክሙ ራ አትጠብቁም እያለ ይሄ በግዙ ነው። አሜን እግዚአብሔር ይባርከነ ረዚህም አትጠብቅም። ወይሳለነ አሁን ደግሞ በዝሩ አጠቃልለዋለሁ። አሁን ያልኩላችሁ በምን ነው? በግዝ አድንኑ አርሥቲክሙ ምልክቱ ይኸው ሰላም ለኪ ነው። ሁለት ይረከረክና ሰላም ለኪ አርሥቲክሙ ሀበ እግዚአብሔር አምላክነ እኪ ማለት እንዘንሰግድ ለኪ በእደ ገብሩ ካህን በእደ ገብሩ በእላይናት በእደ ገብሩ ካህን ከመ መላይ ደረቷ ከመ ይባ ባላይ ግን ድፋት ከመ ይባርክሙ አሜን እግዚአብሔር ይባርከነ ር አትጠብቅም። ወይሳሃለነ የሚባል ሳ ወይሳሃለነ በዚህ ልክ ነው።